የራሳችንንም ትምህርት ለረጅም ጊዜ አስተምረንበታል። ለእናንተ ሳይድ ጋር የነበረውን ውይይት አድርገን በቃም ቁጭ ብለን እያየን ነው ያለ ነው። በተለይ አሁን ይህ እስኪ ብዙ ነጋዲ እንኳን እንደ ድሮ ላይቭ አይገቡም፣ መዝሙረ ያሬድ አይገባ፣ አኬ ጭራሽ የለም፣ እኔም አልገባም፣ ማንም እየገባ አይደለም። ያ ማለት በቃ ለተወሰነ ጊዜ ግን ረጅም ሰዓት ነበርን ቲክቶኩ ላይ በቂ ከሚባለው ጊዜ በላይ ነበረን እና ፐርሰናሊ እኔ ይህን ቲክቶክን አንድም በጣም ወደው ተጠቅመንበታል ብዬ ፐርሰናል ያምናለሁ። እኔ አሁን አልተጠቀማችሁም። እንደውም እኛ ከኛ በላይ እናንተ ተጠቅማችሁበታል ብዬ ነው ማምነው። ግን እንዴት እንደተጠቀማችሁ ልንገረው። አሁን ውጤት ነው የምናወራው። እኛ ለምሳሌ በቲክቶክ 100,000 ሰዎች ጌታን ተቀብለዋል፣ ወደ ጌታ መጥተዋል። በቲክቶክ በእኛ አገልግሎት ማለት ነው። በመቶ ሺዎች የሚቆጠሩ ማለት ነው። አብረውንም የሚያገለግሉ ሰዎች አሉ። አገልጋዮች ቲክቶክ ሲጀምር የጀመሩ አሁን አገልጋዮች ሆነው ቅበተ እምነት የሚሰሩ ሰዎች አሉ። በስምንት ጠራቸው አሁን አብረውን እያገለገሉ ያሉ ማለት ነው። ካዲያ ተጠቅመናል። አሪፍ ነው። ቅድም እንዳልኩ እናንተ ተጠቅማቸዋል ያልኩ እኛ መጽሐፍ ቅዱስ ላይ እንትን ስንል ገድላትና ድርሳናት ሲወጡ በተለይ ደግሞ ለዚህ ክሬዲቱ የሚወስደው ኤርሚ ነው። ገድላትና ድርሳናትን በደንብ እንትን ባሉ ጊዜ ገድላትና ድርሳናት መከራከሪያ አይደሉም። ከዛ ውስጥ ደግሞ ትክክል ያልሆኑ ነገሮች አሉ መባል ተጀመረ። አኬም እናንተም ይሄ ነገር ትክክል አይደለም እያላችሁ ትክክል ያልሆኑትን ነገሮች መናገር ጀመራችሁ። መጽሐፍ ቅዱስን ዋና ወደ ማድረግ መጣችሁ። ታዲያ የምንፈልገው እኛ ይሄ አይደለም እንዴ? ኦርቶዶክስን ስንፈልግ ለምንድን ነው የምንፈልገው? ታድሶ ነው የምንፈልገው። ታድሶ መጥቷል ብለን እናምናለን በቲክቶክ አገልግሎት ማለት ነው። እንደውም ስራ እኮ እኛ ከእናንተ አስቀድመን ጨርሰናል። እኛ ቲክቶክ ላይ ለምን ቲክቶክ ላይ እንደቆየን ነው የማይገርመኝ። ህጻናቱ መጥተው እስኪያጨማልቁት መቆየትም አልነበረብንም እንጂ እኛ ታርጌታችንን መተናል። መጀመሪያ ኦርቶዶክስ ጋር እኛ ያለን ታርጌት ምንድነው? እንደ እግዚአብሔር ቃል ያልሆኑ ነገር ሁል ጊዜ እኮ እላለሁ እኔ ኦርቶዶክስን ስላሴ ልንሰጣት ወይ ኢየሱስን እንትን ልንል አይደለም። ኦርቶዶክስ ጋር እኮ ድቤት የምንገባው እንደ እግዚአብሔር ቃል ያልሆኑ ወይም እንደ መጽሐፍ ቅዱስ ያልሆኑ ትምህርቶቿን እነሱን ትምህርቶች መግለጥና እሱን እንድትተው ነው። እሱ ደግሞ ተሳክቶልናል በደንብ እኔ አምናለሁ። በደንብ እንደተሳካልን ያንን ማለት ነው። ጥሩ ስራ ተሰርተናል። በደንብ እንትላለን። እናንተ ራሱ መጽሐፍ ቅዱስ እንድትማሩ አረግን። ብዙዎቻችሁ መጽሐፍ ቅዱስ እንድታውቁ እንዳታነቡ አረግን። አሁን እናንተ አታውቁም ትለናለ እንጂ ብዙዎቻችሁ እናንተ ራሱ የቤተክርስቲያናችሁን ትምህርት አታውቁ ነበር። እርግጠኛውን የምነግራችሁ ኤርሚያስ እንደሚያውቀው ማናት ትልልቆቹ መምህራን ራሱ አያውቁም የቤተክርስቲያኒቱን ትምህርት የነበረው ግን ተገለጠ። እሱን ኦኬ አወጣ። እንግዲህ ቤተ ክህነት ራሱ መጽሐፎቻችን ይገምገሙ እስከ ማለት ድረስ እንደዛ ደረሰ። ካዲያ ከዚህ በላይ ምን እንፈልጋለን? እኛ እኮ ኦርቶዶክስ እነዚህ ስህተቶች ናቸው ብላ ቤተክርስቲያኒቷ ስህተቷን ብታርም እኛ እንዴት ቀልዳለን እንዴ? አብረን አናመልክም እንዴ ከኦርቶዶክስ ጋር? እኛ እኮ ምን አለን እንዴ ከኦርቶዶክስ ጋር? ልደትዬ ትክክል ያልሆነው ነገር እንዲታረም እኮ ነው የኛ ፍላጎት። አንድ ጊዜ ልደትዬ አንድ ነገር ብቻ ልጨምር ፈልጌ ነው። አንተም ባልከው የፊሻን ባለው ልደትዬ ቅድም ያልከው ነገር አንዱ እውነት አለው። ለምሳሌ ይሄ ገድላትና ድርሳናት በሚነሱ ጊዜ አይ እነዚህ የመከራከሪያ አይሆኑም የሚል መሸፈኛ ያደረጋችሁት ነገር በተለይ ወጣቱ አካባቢ የተወሰነ ፍሬ አፍርቷል። ምንም ጥያቄ በሌለው መልኩ ማለት ነው። ግን ነው ወይ ነው ጥያቄው። አሁን መሸፈን ነበረበት ወይ? ለምሳሌ የቤተ ክርስቲያኒቷ አብዛኛው አስተምህሮ እውነት ለመናገር በዚህ በገድልና በድርሳናት ላይስ አይደለም ወይ? ከቀጥተኛ የሆነ ግንኙነት ከድነት ጋር ገድልና ድርሳናት የላቸውም ወይ? አየህ አሁን ሸፍኖ ማለፉ አይደለም። እናንተ ነገ ኦነስት ለመሆን አንተ የምታነብ ልጅ ስለሆንክ ነገ የት ቦታ እንደምትደርስ አላውቅም። አየህ የሚያነቡ ሰዎች የሆነ ጊዜ ላይ የመለወጥ እድል ይኖራቸዋል ብዬ አምናለሁ። እናንተ ለምሳሌ የመለወጥ እድል እንዴት ነው ያለው ብትለኝ፣ አሁን አንተ አኬ ጋዲሳ ምናምን አይነቶቹ ለእኔ ምስክር ናቸው። እዛው ቤት እያላችሁ ምስክር ናቸው። ለምሳሌ አሁን ያልተዘጉ ሀሳቦች አሉ። እናንተ ቤት ያልተከደኑ በእንጥልጥል ያሉ ነገሮች አሉ። ምንድን ናቸው ካልክ ለምሳሌ በክርስቶስ ጉዳይ ላይ ስትመጣ ኢየሱስ ክርስቶስ በስጋ ፍጡር ይባላል አይባልም? አሁን ለምሳሌ ይሄ ቤተክርስቲያን መልስ ትሰጣለች ተብሎ እስከዛሬ መልሱ ያልተገኘለት ጉዳይ ነው። እናንተ በዚህ በኩል ያላችሁት ምን ትላላችሁ? መጽሐፍትን የምታነቡ ምናምን እንደዚህ አይነት ሰዎች ምን ትላላችሁ? ወጣቶቹ ሰባቱ ጎረምሶች ምን ትላላችሁ? አይ ክርስቶስ ኢየሱስ በስጋው ፍጡር ይባላል። የያዘው የነሳው የማርያምን ፍጡር የሆነችውን የማርያምን ስጋ ነው የነሳው። ስለዚህ ይባላል ትላላችሁ። በላይ ያሉት ደግሞ ትላላቆቹ ደግሞ ቀሳውስቱ ደግሞ ሌሎቹ ደግሞ ምን ይላሉ? አይባልም ይላሉ።
መጥተው እናንተን ያርማሉ ማለት ነው። ግን ምንድነው መጨረሻ ላይ በቃ አዳፈናችሁት። መልስ አይደለም የተገኘው ማዳፈን ነው የተካሄደው ማለት ነው። ሌሎቹንም ነገሮች ታነሳ። ለምሳሌ ማርያም ተሐድሶ አለባት የለባት? ኦኬ አሁን ይሄንን ነገር ሲነሳ በዚህ በኩል ያለው ጎረምሳው እንትን የሚያነባው አካል ምን ይላል? አይ ከዚህ የተነሳ አለባት እንላለን ይላል። በዛኛው ሳይድ ያለው ደግሞ የሚነሳና ይሄ ምንድነው እንደውም ስሙ ሁሉ ተሰጥቷቸዋል በነ ጅብሪል በታላቁ ጅብሪል በኩል ማለት ያው መናገር አልፈልግም ቃሉን። እንደዛ አይነቱ ንግግር የገማ አስተምሮ እስከምትባሉ ድረስ እናንተ ደርሳቸዋል። ለምንድነው ይሄ የተባለው ከተባለ እናንተ ይሄን የተባላችሁ ለምንድነው ከተባለ ስለምታነቡ ነው። አየህ አሁን አንተ ልትሸፍነው ትችላለህ። አይ ቆይ ልጨርስ። ኖ እንትን እያደረግን አሁን እያወራን ያለ ነው ሸፋፍነህ ልታልፍ ትችላለህ። ለምሳሌ ሸፋፍን እኮ አይደለም። ቆይ አንዴ አሁን ገድላት ድርሳናት በድህነት ጉዳይ ላይ ምንም አስተዋጽኦ ነገር ነው። ዜድ ጥያቄ አጠይቀው። አሁን ከጨረስክ በኋላ እሱ ራሱ የተነሱ ወይም ደግሞ ከዚህ በፊት የተደረጉ ውይይቶች ላይ እነሱ ላይ አርስት አድርገን እያወራን ሳይሆን እኔም ኤፍሬምም ካየ ጀነራል ነገር ነው እያወራን ያለ ጀነራል የሆነ ነገር ነው እንጂ እያንዳንዱ ስፔሲፊክ ፖይንት ላይ ገብተን እየተነጋገርን አይደለም። አሁን ለምሳሌ ቅድም ቲክቶኩን እኛ በደንብ ተጠቅመንበት ይሰማል ድምፄ? ስልክ ገብቶብኝ ነበር። አሁን መጣ። ለምሳሌ እኛ ባደረግነው የወንጌል አገልግሎት አላለ ኤፊ ወደ 100 ሺህ ምናምን የሚሆን ሰው ወደ ጌታ እንዲመጣ አድርገናል አለ። እሱ የራሱ ሀሳብ ነው። ምንም አይነት ስታቲስቲካል ሪፖርት ባናይም ወይንም ደግሞ ተጨባጭ ነገር ነው ባልልም አምኖበት የተናገረው ነገር ነው። ኦኬ መብቱ ነው። ፐርሰናሊ ወደ ራሳችን መተን ስንመለከት ገድላትና ድርሳናት የኛ አስተምሮ አይደሉም፣ አስተምሯችን አይደሉም፣ ሆነውም አያውቁም። እኛ አስተምሮ ወይም ሃይማኖት የምንለው የቤተክርስቲያናት ለምሳሌ 5ቱን አዕማደ ምስጢራት እና ከእነሱ ጋር ተያይዞ የሚወጡ እነዛ አስተምሮች ናቸው። ከነዛ ውጭ ያሉት ስማቸው ራሱ አስተምሮ ገድል ከሆነ ገድል፣ ድርሳን ከሆነ ድርሳን ተብለው የሚሰየሙ እንጂ አስተምሮች አይደሉም። አንድ ሰው እነሱን እየፈተሸ ቀኑ ሙሉ ቢያወራም ባያወራም እያንዳንዱ ኦርቶዶክስ እዛ ነገር ላይ ያህል ግድ ሰጥቶት የሚያስጨንቀው ነገር የለም። ሌላኛው እንደው ማንሳት የምፈልገው ዋነኛ ሀሳብ ምንድን ነው? ገድላት ድርሳናቶቻችሁ እንዲታረሙ እንዲደረጉ አድርገናል። ሌላ እኮ እኛ የምንፈልገው ነገር የለም። ኢየሱስን ወይም ስላሴን ልናስታውቃችሁ አይደለም። እንዲያ ካልሆነ እኮ ከእናንተ ጋር እናመልካለን አላችሁ። ቱ ቢ ኦነስት በቤተክርስቲያናችን አንድም ገድል እንኳን ባይኖር እኔና እናንተ በመሰረታዊ አስተምሮ አንድ ልንሆን እንችላለን ወይ? አንችልም። ልንሆንም አንችልም። ምክንያቱም ሀሳቡን ያዛ አንችልም። ምክንያቱም እኛና እናንተ ያለን መሰረታዊ አስተምሮ እኮ በክርስቶስ ኢየሱስ የማዳን ስራ ያንን እንዴት እንድናለን በእምነት ብቻ እንድናለን ትሉናላችሁ። እኛ በእምነት ብቻ አይዳንም የሚል እምነት ነው ያለን እንጂ ገድላትና ድርሳናቱ ላይ ያሉ ጽሁፎች አይደሉም እኛና እናንተን ያለያይ። ለምሳሌ እና ይፊ በብዛት ያደረግናቸው ውይይቶች ከተመለከታችሁ ቅዱስ ቁርባን ላይ አድርገናል ይመስለኛል፣ በጥምቀትም አድርገናል፣ ራፕቸር ላይ አድርገናል፣ ስራ ለድነት በሚሉ ጉዳዮች ላይ ዲቤት አድርገናል። አሁን ይሄ የገድል ጉዳይ ሳይሆን የኛ ይሄ አስተምሮ ሆኖ ነው። ያን አስተምሮ ደግሞ በአንተ መነጽር ልክ ስላልሆነ በዚህ ሞገትከኝ እንጂ ገድል አላነሳህብኝም የዛን ሰዓት ላይ ለምሳሌ። ምክንያቱም ርዕሱ የነበረው በዚህ ጉዳይ ላይ ነው እና አንዳንድ ጊዜ ልዩነታችን በገድላት የሚመስለው በጣም ብሶ ሊኖር ይችላል። እኔ ሙሉ ለሙሉ ገድል አልቀበልም ብል ኤፍሬም ዛሬ ከአንተ ጋር አንድ ነኝ ልሆን አልችልም። ምክንያቱም የምቀበላቸው ሌላ በጣም የምታውቃቸው መሰረታዊ ትምህርቶች አሉ። ከሚስጥራት አንጻር ለምሳሌ አንድ ላንሆንባቸው የምንችላቸው በጣም ዋና ዋና ነጥቦች አሉ። እኛን የመሳሰሉ ጉዳዮች ላይ ስንወያይ ነው ነገሮችን ልናይ የምንችለው እና በገድላት ድርሳናት ዙሪያ ላይ እኛን አንቅታችሁናል ወይንም ደግሞ ገድላቶቻችንን እንድናያደርጋችሁናል ብለን አናምንም። ምክንያቱም ከጥንትም ጀምሮ ሾልኮ የገቡ መጽሐፍቶቻችን ሲታረሙ እንደነበሩ እናውቃለን። ምናልባት አሁን የሚዲያ አክሰስ ተገኘና የተደረጉት ለውጦች ፊት ለፊት ወጥቶ እንዲታዩ ሆነ እንጂ ፐርሰናሊ እናንተ በዚህ በሚዲያ ላይ በምታደርጉት አገልግሎት የታረመ የተስተካከለ ገድል እንደዚህ የወጣ ገድል እኔ ሰምቼ ማይቼም አላውቅም። ገድላት ድርሳናት በየጊዜው ይታያሉ። አሁን ላይ ግን እዚህ ጊዜው ላይ ደረስንና እኛው ራሳችን እናንተ ሳትሆኑ እኛው ራሳችን ጠይቀን ቤተክርስቲያን እንድትመለከታቸው ያደረግናቸው አሉ። እኛው ራሳችን ሊቃውንት ጉባኤ ራሱ እየጠየቀ ይሄ ነገር እንደዚህ መታየት አለበት፣ ማንም የተነሳ ሊያሳትመውና ሊጽፍበት አይችልም በሚል ጉዳዮች እየተመለከቱ እያዩ
ሌሎችንም በእንደዚህ አይነት መንገድ እንፈትሻቸው። ምክንያቱም ልክ እንደ በመጽሐፍ ቅዱስ ማህበር የሚታተም ስላልሆነ አክሰሱ ያለው የትኛውም ሰው ፕሪንት አድርጎት ቢመጣ ከየት እንደመጣ ሊታወቅ የማይችል ሁኔታ ሊኖር ስለሚችል እኚህን ነገር ትኩረት ሰተንባቸው እንመልከታቸው የሚል ሀሳብ ተነስቷል። እነዛ ነገሮች ደግሞ እየተሰሩ ነው። ወደፊትም ቲክቶክም ኖረም አልኖርም ከእናንተ ጋር ዲቤቱንም አደረግነውም አላደረግነውም ይህን ስራ ቤተክርስቲያን መስራቷም አይቀርም። ድሮ ለምሳሌ እኔ ከዛሬ 7-8 ዓመት በፊት ገድለ አርሴማ ልክ አይደለም ተብሎ ሲነገር አስታውሳለሁ። ይሄ ግለሰብ የጻፈው ሰው ነው እና ይህንን መጽሐፍ እንዳትቀበሉት ተብሎ እንደውም በየገዳማቱ ሲነገር አስታውስ ነበር። አሁን ያን ሰዓት ላይ ማን የትኛውን ሚዲያ ሰምቶ ነው ወይ በየትኛው የቲክቶክ አገልግሎት ላይ አይተነው ነው ያንን ነገር ያደረግነው? ከዚህ አንጻር እነዚህ አይነት ነገሮች ቢታዩ መልካም። ኤኒዌይስ እናንተም እኛም ማንቦሻሸው እኛም እናንተን አንቀታችሁናል፣ እናንተም እኛ አንዱ አንዱን ፑሽ ለማድረግ ሲል ያነባል። ዞሮ አለቀ። አንተ እኔን ከኔ ጋር ለመወያየት ስትል ታነባለህ፣ እኔ ከአንተ ጋር ለመወያየት ስላነባለሁ። አንተ እምነትን ዲፌንድ ለማድረግ ስትል አንብበህ ትመጣለህ፣ እኔም የራሴን ቤተ እምነት ዲፌንድ ለማድረግ ስል አንብቤ እመጣለሁ። አንተ የኔን እምነት ታነባዋለህ፣ እኔ አንተን እምነት አነባዋለሁ። ስለዚህ ከዚህ አንጻር አንዱ አንዱን ፑሽ አድርጓለሁ። ይሄ ባናወራውን በራሱ እኮ ግልጽ የሆነ ጉዳይ ነው እና ይሄ ነው ሀሳቤ። እንቀጥላለን ወደፊትም። እሺ እሰጥሃለሁ ወንድምነት። እቺ አጭር ነገር ነው የምለው እኔ የምለው አሁን እውነት ለመናገር እኔ አሁን እንደዚህ እኛ ቅድም ያልኩትም ብያለሁ፣ ግን ያው ቁጥር አይዋሽም እንዳልኩ ቁጥር አይዋሽም። እኛ በቲክቶክ አገልግሎት በሶሻል ሚዲያ በአጠቃላይ አገልግሎት እንዳልኩት በመቶ ሺዎች የሚቆጠሩ ሰዎች ጌታን አግኝተዋል። እነሱ እንግዲህ የኛ ነው በውስጥ እኛ ጋር ሳይደርስ የሆነው ነገር እግዚአብሔር ይወቅ ማለት ነው፣ እኛ ጋር ሳይመጣ ቁጥር አይዋሽም የምልህ ለዛ ነው። እናንተ በቲክቶክ አገልግሎታችሁ እዚህ ወደ እናንተ ከወንጌል አማኞች እንግዲህ የሄደ ብንል በእርግጠኝነት 4-5 ሰዎች ልንጠራ ብንችል ነው ጠቅላላ ከዚህ ሁሉ ዓመት ማለት ነው። እኛ በመቶ ሺዎች የሚቆጠሩ ሰዎች ወደ ጌታ ቤት እንዲመጡ ምክንያት ሆነናል። ስለዚህ ቁጥር አይዋሽም፣ በቃ እዛ ላይ ነው መቆም የምፈልገው ማለት ነው። ሌላው እሱ ሳይሆን የኛም ደግሞ ትኩረታችን የኛ አገልግሎት የሶሻል ሚዲያ አገልግሎት ወደ ሶሻል ሚዲያ ዴይ ዋን ድረስ ስንመጣ የኛ አገልግሎት ትኩረት የሚያደርገው እንደዚህ እንትን ላይ አልነበረም፣ ጀነራል ታድሶ ላይ ስለነበር እነዚህ ሁሉ አሁን ጌታን አገኙ በመቶ ሺዎች የሚቆጠሩ እኛ ራሱ የግለሰቦች ነፍስ መዳን ላይ ትኩረት አይደለም። ዋና ታርጌታችን እሱ አልነበረም። ዋና ታርጌታችን እንደ ቤተክርስቲያን ታድሶ እንዲመጣ ነው አገልግሎታችን የነበረው ማለት ነው። እሱ ተሳክቷል ወይ? ተሳክቶ የሚታይ ነገር ነው። እሱም አሁን የሚታይ ነገር ነው። ከወሬ ያለፈ ነገር የሚታይ ነገር ነው። አሁን ኦርቶዶክሳውያን መጽሐፍ ቅዱስ ማንበብ ጀምረዋል። ከመጽሐፍ ቅዱስ ጋር ይሄ ትክክል አይደለም ምናምን ማለት ጀምረዋል ሰዎች ማለት ነው። ታዲያ ምን እንፈልጋለን እንዴ? ለምንድን ነው የነበረው ዓላማው እንዴ? እናንተም አሁን ስትል ሰምቻለሁ፣ ከዚህ በፊት አኬም ሲል ሰምቻለሁ። ብዙዎቹ ቢቃወሟችሁም ሌሎቹ ግን አይ ይሄ ከመጽሐፍ ቅዱስ ጋር ከራሷ ከኦርቶዶክስ ራሱ ቀደመ ትምህርቷና ዶክትሪኗ ጋር ትክክል አይደለም፣ ስለዚህ አንቀበልም ስትሉ ሰምተናል። ታዲያ ምን እንፈልጋለን ከዚህ ውጭ? ይህንን አይደል የምንፈልገው። ሌላው ገድላትና ድርሳናት መከራከሪያውንም አሁን እነሱን ብናጠፋ ራሱ እናንተ ወደኛ አትመጡም። ምክንያቱም ልዩነታችን የሃይማኖት ነው የሚባል ነገር አለ። ሉክ አሁን እኔ ቀን አንድ ጀምሮ የምናገረው ነገር አለ። ገድላትና ድርሳናትን እኮ እኛ የምንቃወመው ገድላትና ድርሳናት ስለሆኑ አይደለም። ገድላትና ድርሳናትን የምንቃወመው ወይም ደግሞ መከራከሪያ መሆን አለባቸው ምንለው ለምንድን ነው? ዘላለም ሕይወትን ይወስናሉ ገድላትና ድርሳናቱ። ልደትዬ አንተ እንደምታውቀው የዘላለም ሕይወትን ታገኛለህ ይሄንን ካረክ ይላሉ። ከዶግማ ውጪ በሆነ መንገድ ማለት ነው። ቤተክርስቲያኒቷ ዶግማዎች ውጪ ሆኖ አሁን መጽሐፍ ገልጠን ማየት እንችላለን። በዚህ ምክንያት የዘላለም ሕይወት ትወርሳለህ ይላሉ። በዚህ ምክንያት ደግሞ ትኮነናለህ፣ ይፈረድብሃል ብለው ትደየናለህ ብለው መጽሐፎቻቸው ይናገራሉ። የዘላለም ሕይወትን የሚወስኑ ዕጣ ፈንታ የሚወስኑ መጽሐፎች ናቸው። አንደኛ ዶግማ አይደለም። ስለ ዘላለም ሕይወት ነው ኦፍ ኮርስ እያልከኝ ወደ ዘላለም ሕይወትና ወደ ዘላለም ጥፋት የሚወስድ ትምህርት አለው እያልከኝ ግን ደግሞ መከራከሪያ አይደሉም ስትል እንደገና ደግሞ አክቲቭሊ ቤተክርስቲያን ዋጋ ስትሄድ ኦርቶዶክስ ቤተክርስቲያን አክቲቭሊ የምትጠቀምባቸው በዕለት ተዕለት አገልግሎት የአምልኮ ስርዓቷን በምትፈጽምበት ጊዜ እነዛን መጽሐፍቶች ቤዝድ አድርጋ ነው አገልግሎት የምትፈጽመው ማለት ነው። ለምሳሌ የዓመቱ ማርያም ንግስ ሲኖር፣ የዓመቱ ሚካኤል ንግስ ሲኖር የገድላትና ድርሳናት ተነበው ሰው በዛ መሰረት ያንን አምኖ ተቀብሎ ነው የአምልኮ ስርዓቱን በዛ ፈጽሞ የሚሄደው ወደ ቤቱ ማለት ነው። ይሄ ባለበት
መከራከሪያ አይሆንም ይሄ ካልከኝ ግልጽ ነው በቃ። ከዛ በኋላ እኔ የሚገባኝ ምንድነው አይ በቃ ገላትና ድርሳናቱ በጣም ብዙ ስተቶች ስላሏቸው ዲፌንድ ማድረግ እነሱን ስለማይቻል መከራከሪያ አይደሉም እንበል እና አንከራከርባቸው ግን የአምልኮ ስርዓታችንን እንፈጽምባቸው ነው። እሱ ደግሞ ትክክል አይደለም ብዬ ነው እኔ ማምነው። እሱ አካሄድ ማለት ነው። እንከራከር በገድላትና ድርሳናት የምንለው መከራከሪያ መሆን አለባቸው የምንለው ከዛ አንጻር ነው። አክቲቭሊ ቤተክርስቲያኒቷ ለአገልግሎት ወይም ለአምልኮ ስርዓት መፈጸሚያ ስለምትጠቀማቸውና የዘላለምን ሕይወት ደግሞ ስለሚወስኑ ነው እንከራከርባቸው ምንለው እንጂ ገድላትና ድርሳናት እኛ እንደ እግዚአብሔር ቃል የተጻፉ ቢሆን እኛ እኮ ገዝተን ልጆቻችንን እናስተምርበት ነበር። ለምን እንቃወማለን ገድላትና ድርሳናት? ሌላ ዶግማችን ላይ ያልከው ለምሳሌ 5 አዕማደ ምስጢራት ከዛ በኋላ እንደዚህ ምስጢራት ቤተክርስቲያን እንደዛ እየተባለ እንትን ያለው በሱ ላይ ልዩነት አለን ያልከው፣ አዎ በሱ ላይ ልዩነቶች አሉ። ግን የኛው ዋና ልዩነታችን እነሱ ላይ ቤዝድ ያደርግ አይደለም። ዋና ልዩነታችን በዕለት ተዕለት የአምልኮ ስርዓት ውስጥ ተፈጻሚ የሚሆኑት በገድላትና ድርሳናት ላይ ያሉ እውነታዎች ናቸው፣ ወይም የአምልኮ ስርዓት መፈጸሚያዎች ትምህርቶች ናቸው። ለዛ ነው እኛ በእነሱ መከራከር አስፈላጊ ነው ምለው። ሌላ እኛ ሰራን እናንተ ሰራ እኔ ማምነውን ነግሬሃለሁ። ቲክቶክ ላይ ቁጥር አይዋሽም ተጠቅመንበታል። ብዙ ነገር አቺቭ አድርገናል። መጨረሻ ላይ እናንተ አድቫንቴጅ የያዛችሁበት ነገር አለ። ቀደም ብያለሁ። እናንተ ግን ሳይሆን ትምህርታችሁን ዲፌንድ አድርጋችሁ ሳይሆን እናንተ እኛን ተከላክላችሁ ሳይሆን የምናነሳውን ጥያቄ መልሳችሁ ሳይሆን እኛ መሀል ያሉ ልጆችን ተጠቀማችሁና ከዛ ከሁለት ቦታ ሆነ ተኩሱ ማለት ነው። እዛም እናንተ ተኩሳላችሁ፣ እዚህም የእናንተ ተኩስ አልጎዳንም። ግን ውስጥ ያሉ ሰዎች እንደ በጀቱ ከባድ ነው። እንደቀደም እንዳልኩት ከባድ በጀት ስለነበር በዛ ምክንያት አድቫንቴጅ ይዛቸዋል። ምንም አይካድም ማለት ነው። ግን በእኛው ሰዎች ነው። ጥሩ ሀሳብ ነው ያነሳው። ግን እዚህ ጋር ነው አንዳንድ ጊዜ አንዳንድ ቦታዎች ላይ እናንተ ስለኛ ስትናገሩ እና እኛ ስለራሳችን ስንናገር ሚስ እንደራረጋለን። ለምሳሌ እኛ ገድላት ድርሳናት ገነት ግባ ሲኦል ግባ ሊወስኑልን አይችሉም። እዛ ላይ ያሉ ጽሁፎች ክርስቲያኑን ወደ ገነት ግባና ወደ ሲኦል ግባ የሚል ሊወስኑልን አይችሉም። ዋነኛውና አንደኛው ሚስ ያደረክብን ነገር ምንድነው? ገድላት ድርሳናት እኛ ለአምልኮ ተጠቅመናቸው አናውቅም። ፎር ኤግዛምፕል ልንገር፣ በቤተክርስቲያናችን ትልቁ አምልኮ ሲባልም ልትሰማ ትችላለህ። ቅዳሴያችን ነው። ቅዳሴያችን ሴንተራችን ያምልኳችን እና እዛ ላይ የሚነበበው አንደኛ ወንጌል፣ ሁለተኛ ከሐዋርያው ጳውሎስ መልእክት፣ ጄን ጴጥሮስ ኦር ዮሐንስ ኦር ሌሎቹ። ከነዚህ ውጪ በቅዳሴያችን ላይ አንድም ገድል አይነበብም። ያ ማለት ገድላትና ድርሳናትን የአምልኮ ሴሬሞኒያችን ላይ አናሳትፋቸውም። የአምልኮ ፕሮግራማችን ካለቀ በኋላ ህዝቡ ተሰብስቦ ውጪ ላይ ጨርስ ልደተ ቃለኛ እንትን አይደለም። ገድላትና ድርሳናት የሚካኤል ንግስ ጊዜ የሚካኤል ያመቱ ሲነግስ ያመቱም ሳይሆን የወሩም ላይ እሱን ላስረዳ አይነበብም አላልኩኝም። ቅድም መናገር እየፈለግኩ ይዋት ጠረጋ ያስኳት ጨርሰህ ለመሄድ ነው የኔን ሀሳብ። እና ለምሳሌ ዛሬ 21 ነው እንበልና የእመቤታችን የንግስ በዓል ነው እንበል። እንሰበሰባለን። ቀኑን ምክንያት አድርገን በቤተክርስቲያን እንሰበሰባለን። ስንሰበሰብ ቤተክርስቲያን የአምልኮ ሰዓት አላት፣ የአስተምሮ ሰዓት አላት። ለእያንዳንዱ አገልግሎት የየራሱ የሆነ የመደበችው ሰዓት አለ። የአምልኮ ሰዓታችን ለምሳሌ ከኪዳን ሰዓት ጀምሮ እስከ ቅዳሴው ማለቂያ ድረስ ያ የአምልኮ ሰዓት። በኪዳን ሰዓት ላይ የሚነበበው የጌታችን የኢየሱስ ክርስቶስ ዘላለማዊ አምላክነትና ጌትነት አምልኮታችንን በዛን እንፈጽማለን። ከዛ ሲቀጥል ወደ ቅዳሴ እንገባል። በቤተክርስቲያናችን ትልቁ የህብረት አምልኮ የምናደርገው በቅዳሴ ጸሎት፣ ሌላ አይደለም። በቅዳሴ ጸሎት ነው። በዛ በቅዳሴ ጸሎት ላይ ለአምልኮ የምንጠቀማቸው መጽሐፍ ዋነኛና ዋነኛ ወንጌል ነው እና መልእክታት ናቸው። እነዛን እናነባለን፣ እነሱ ይነበባሉ። የጌታን ስጋና ደም እንቀበላለን። የቅዳሴው ስነስርዓት ወይም የአምልኮ ስነስርዓታችን ይፈጸማል። ከተፈጸመ በኋላ ወደ ቀጣይ ሌላ ስርዓቶች እንሄዳለን። ከነዛ ስርዓቶች ውስጥ አንደኛው ዕለቱን አስመልክቶ የሚካኤል ከሆነ የሚካኤል ድርሳን ሊነበብ ይችላል። ያ ማለት የቅዳሴውና የአምልኮቱ ክፍል ነው ማለት ግን አይደለም። ሆኖም አያውቅም። ዋናውን የአምልኮ ፕሮግራም ህዝቡ ከጨረሰ በኋላ እነዛን ነገሮች ይሰማቸዋል። ሲሰማቸው የቅዳሴው አንደኛ ክፍል ሆኖ ሁለተኛ ክፍል ሆኖ ሶስተኛ ክፍል ሆኖ አይደለም የምንሰማቸውና እዛ ጋር ሚስማን እንደራረግ ባጭሩ ጠቅለል ሳደርገው በአምልኮታችን ላይ የምናሳትፈው ምንም አይነት ገድላትም ሆነ ድርሳናት የሉም፣ ሊኖሩንም አይችሉም። እንደዛም አናደርግም። ከዛ የተነሳ ነው ለምሳሌ አልኩ
ከዛ የተነሳ ገድላት ድርሳናት የሃይማኖት መከራከሪያችን ሊሆኑ አይችሉም ብለን ከምናነሳባቸው ዋነኛ ነገሮች ውስጥ በየትኛውም የአምልኮ ስፍራችን ላይ የአምልኮ አገልግሎታችን ላይ ተጠቅመናቸው አናውቅም፣ ልንጠቀማቸውም አንችልም። ልደትዬ ጥያቄ፣ ታምረ ማርያም ቤተክርስቲያናችሁ ላይ መቼ ነው የሚነበበው? መቼ ነው የሚነበበው ታምረ ማርያም? ሁለቴ ይነበባል። እሺ፣ አንደኛ ከኪዳን በፊት ከቅዳሴ በፊት ሌሊት ላይ። እሺ። ሁለተኛ ቅዳሴው አልቆ ተጠናቆ ቅዱስ ቁርባኑ ወደ ቦታው ተመልሶ ህዝቡ ከተሰበሰበ በኋላ ከቅዳሴው ማለቂያ በኋላ ሰንበት ላይ ይነበባል። ሰንበት ላይ ነው እሱ። ሌላ ጊዜ ከኪዳኑም ለምሳሌ ቤተክርስቲያን ቅዳሴ ሁሌ ነው ያለው እኛ ቤተክርስቲያን ሌሊት። ስለዚህ ታምረ ማርያም ላይ ያለ ታሪክን ሰማ። ታምረ ማርያም ላይ ያለውን ታሪክ ሰምቶ ኦኬ ህዝቡ ተነግሮት ማርያም ይሄንን ታደርግላችኋለች ተብሎ በዛ መሰረት አንድ ኦርቶዶክሳዊ ጸሎት ቢያደርግ ወይም ደግሞ በተነገረው መሰረት ዋሬቨር ማድረግ ሊሆን ይችላል። ገድልና ድርሳናቱ ያለው አሁን ዲቴል እየሄድን ስላልሆነ እንደሱ ማምሳት አልፈልግም። እንደሱ እንዲያደርግ ነው አይደል? ገድላትና አሁን የታምረ ማርያም የሚነገረው ማርያም እንደዚህ ታምር ሰርታለች፣ ታምራትን ትፈጽምላችሁ እየተባለ እንደውም ህዝቡ አሜን ይላል። የአምልኮ ስርዓት አይደለም አልክ እንጂ አንተ የአምልኮ ስርዓት ነው አሜን ካለ እንደዚህ አሜን ማለት የአምልኮ ስርዓት ማለት አይደለም። አይደለም ቃል እኮ ይሁን ማለት እኮ አሜን ይሁን እኮ ማርያም እንዴት ታደርግልሃለች ሲባል አሜን ካለ አምልኮ አይደለም እንዴ? አይደለም ይሄ አምልኮ አይደለም። እንደዛማ ካል መጽሐፍ ቅዱስ ላይም ተአምራትን የሚያደርጉ ሰዎች አሜን ብሎ መቀበል ያን እንደ አምላክ ማየት ማለት ነው። ኖ ታምር አደረገች እኮ አይደል? ታምር አደረገች ታውን ታምሩ ተነግሮ ማርያም ይሄንን ታደርግላችሁ ሲባል አሜን ሲል ያንን ነገር አሜን ሲባል አሜን እንላለን። ኦፍ ኮርስ ታማልዳችሁ አይደለም፣ ታማልዳችሁ ሳይሆን እዛ ታምረ ማርያም ላይ ያለ ታሪክ። እሺ አንድ ታምረም ቆይ የገድል ሰው ገባ አንድ ጊዜ ቆይ እንደዛማ ከሆነ እኔ አሁን በገድላት ድርሳናት ላይ ልወያይ አይደለም የገባሁት እዚህ ቶቢያነስ የጠየቀኝን ሀሳብ ግን የተነሱትን ሀሳቦች ላይ እያንዳንዶቹ ላይ ለመናገር ኢንዲቴል ራሱ ለመግባት አይደለም የገባሁት። ኢንጀነራል እያወራን ያለ ነው እና ከይቅርታ ጋር ግን ቅድም አንድ ነገር ሲዋሽ ነበረ እና እሷ ላይ ኤፍሬም እንዲህ አይነት ነገር ከጀመርክ እንኳን እኔ ሶሊ የሰጣለው ቆይ አንድ ጊዜ ቤኪ ያወራና አሁን ምንድነው ነው እየተቀባበልን ነው። ጀነራል የሆኑ ሀሳቦች ላይ እየተቀባበልን ያለ ነው እያወራን ያለ ነው እንጂ ሲወራ እውነተኛ መሆን አለበት። ኪዳን በፊት ነው የሚነበበው ብለህ ማርያምን አምልኮ አይደለም እያልክ ነበርና እሱን እየዋሸህ ጀነራሉ ላይ አትዋሻ። ስለዚህ እሱን በማስረጃ ማውራት ይሻላል ብዬ ነው። እሺ ሶል ዳቆን ስለሆነ ያውቃል የቤተክርስቲያን እንትን። እሺ ተናገር። ታምረ ማርያም ሌሊት የሚነበበው ከምን በፊት ነው? ምን ስትል ነበረ? ምን አለመሰለህ ታምረ ማርያም ስጠይቀው ከኪዳን በፊት ነው የሚነበበው ስትል ነበርና ከኪዳን በፊት አይነበብም። ኪዳኑ ላይ ነው የሚነበበው። አውጣና ሳይ ማስረጃ አውጣና ሳይ። ምንም ማውጣት አይጠበቅኝም። አንድ ኦርቶዶክሳዊ ካህን ቢገባ አንተን ወይ ደግሞ ታች የሚገቡ ኦርቶዶክሶች ይታዘበዋል። ኦኬ እየዋሸ እንደሆነ ማለት ነው። አውጣና ወይ ደግሞ ኪዳናችሁን ቪዲዮ አውጥተህ ማሳየት ይችላል። እኔ ከተሳሳትኩኝ እዚሁ 700 600 ሰው ባለበት ይከተል የኪዳን ጸሎት ይደረግበት መጽሐፉ የሚነበብ ቄሱ የሚያነበው ጌታ ምስክሬ ነው። በዚህ ማንም ፊት ቆሜ ያወራለሁ። ይሄው ጠይቆስ ስለ እውነት ይናገር። ሴንክሮስ ምንድነው? መጀመሪያ ቄስ ነህ ምንድነህ? ወይ ዲያቆን? ዲያቆን ነኝ። ከኪዳን ሳይጀመር በፊት ነው የሚነበበው ታምረ ማርያም ኦፍ ኮርስ። ስለዚህ ያው ኦርቶዶክሶች ያው እንግዲህ ውሸታችሁ፣ ስለዚህ ቪዲዮን ማሳየት ያለብን ወደ ቪዲዮ መስራት አለብን ማለት ነው። በዚህ ስለዚህ አሁን ላይ አይ ቲንክ ላይብራሪ አይደለም ስትዋሽ ስለነበር ኖ ኪዳኑ ገና ሲጀመር አንዴ እንሰማማ። ኪዳኑ ሲጀመር ኦኬ ተአምረ ማርያም ተነቦ ተአምረ ኢየሱስ ተነቦ ኦኬ ከዛ በኋላ ጸሎተ ኪዳን የሚባለው ከቅዳሴ መጽሐፍ ጋር አንድ ላይ ፕሪንትድ የሆነው አይ ቲንክ ኤርሚ ጋር በሃርድ ኮፒው አለ። አሁን እኔ ላይብራሪ አካባቢ ስለሆንኩ ነው እንጂ ኦኬ የጸሎተ ኪዳን የምትለዋ ብቻ ከሆነ እያወራህ ያለው
ከምንድን ነው ከታምረ ማርያም በኋላ ግን አንተ ጸሎተ ኪዳን አድርግ ያወራል ኪዳናችን ብለህ ነው። ከዛ ቅዳሴ እያልክ ነው የሄድከውና ምንድን ነው ኪዳኑ ሲጀምር ራሱ ቄሱ ኦኬ ታምረ ማርያምን አንብቦ ኦኬ ታምረ ኢየሱስ ተነቦ ሌሎቹ መልካ ስዕልና ምንድነው መልካ ስዕል በለው ተፈሲ ማርያም በል እነዚህ ሁሉ ተደርገው ውዳሴ ማርያም ተደግሞ ኦኬ እነዚህ ሁሉ ፕሮሰሶች ተደርገው ነው ከዛ ጸሎተ ኪዳንም መሀል ላይ ሊጦን ምናምን እያለ ቄሱ የሚቀጥለው ማለት ነው። የኪዳኑ ማዕከል ነው። ታምረ ማርያም ያልተነበበበት ወይ ደግሞ ለብቻው የሚነበብበት ስኬጁል የለም። ለብቻው የሚነበበው ከቅዳሴ በኋላ ቅድም ያልከው እሁድ ነው ወይ ደግሞ ኦኬ እሁድ ከቅዳሴ በኋላ ኦኬ የሚነበበው ኪዳን ላይ ግን ምንድነው